አልቀበላቸው። ፌሚኒዝም ምናምን አይመቸኝም፣ ይቅርታ አድርጉልኝ ብሎ የምትረዳ ሴት እግዚአብሔር ለሰው ፈጠረ። ለማን? ለአዳም። ማንን? ሔዋን። ከዛስ ሔዋን ወደ እርሱ ከመጣች በኋላ ምን ሁና ነው የመጣችው? ረዳት ሁና ነው የመጣችው። እንደተባለው ግን እንደተፈጠረች ረዳት ሳይሆን የሆነችው ለሞቱ ምክንያት ነው የሆነችው። ለሞቱ ምክንያት ሆና ከእግዚአብሔር ቤት ከገነት ለመባረሩ ምክንያት ሆና ወጣ። ከወጣ በኋላ በብሉይ ኪዳን ሴት ልጅ በጣም ክብር ያጣችበት ከገነት ያወጣሽን አንቺ ነሽ ተብላ የምትገፋ፣ የምትሰደብ፣ የምትወቀስበት ዘመን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን በአዲስ ኪዳን መጥቶ አጥፍቶ ሂዷል። ግን ደግሞ ሲሄድ ስርዓት ሰርቶ ሕግ አውጥቶ ተናግሯል። ምሳሌ አሁን እነዚህ የጠራሻቸው ግለሰቦች ለሴት ልጅ መብት ተሟጋች ነን ብለው የመጡ ሰዎች ሴት ለምን አትሰብክም? ሴት ለምን አታስተምርም? ሴት ለምን እንዲህ አታደርግም? ቤተ መቅደስ ለምን አትገባም? ብለው ለሴት መቆርቆር በሚመስል ያመጡት ያነሱት ሐሳብ አለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በካህናት በወንድ በኩል ካህንነትን እንደሚሾም የተናገረበት ምስጢር ራሱን በወንድ በኩል መግለጹ ነው። ራሱን በወንድ በኩል በወንድ ጾታ እግዚአብሔር እኮ በሴት ጾታ በኩል መወለድ ይችላል። በሕግ አምላክ ብሎ የሚከሰው አትመጣም ብሎ የሚያግደው የለም። ራሱን በወንድ ጾታ ያደረገው ስርዓተ ክህነትን ለወንዶች እንደሰጠ ማረጋገጫ ነው። ሌላም ብዙ ምስጢር መጥቀስ እንችላለን። የፈለግኩት እሱ ስላልሆነ ወደ ዋናው ልምጣና ሴት በሐዲስ ኪዳን ተቆርቋሪ ሆነው ሴት ለምን አታስተምርም ይላሉ። ሴት ልጅ መድረክ ላይ ወጣ፣ ወንድ ልጅ መድረክ ላይ ወጥቶ ቢያስተምር ሴት እያንዳንዷ ሴት የምትባለው ተመስጣ ለምነና ሁሉ ትበቃለች። ብዙ ሴቶች አሉ መነኮሳት በገዳም ያሉት የመነኮሱት የመነኑት የወንድን ቃል ወንጌል ሰምተው ነው። ሴት ግን መድረክ ላይ ቆማ ብታስተምር ብትሰብክ በውኑ ወንዱን ታስመንነዋለች ወይስ ለዝሙት መሰናከያ ትሆነዋለች? እሺ ቀድሞ የተፈጠረው ማን ነው ያልነው? አዳም አልነው። ቀድሞ የተፈጠረው አዳም ነው። አሁን እግዚአብሔር ዓለምን የፈጠረ በጠቅላላ ስንት ቀን ፈጀበት ብለን ብንናገር 6 ቀን ነው። በሰባተኛው ቀን ደግሞ ዋይረፈ ጊዜም ኩሉ ግብሩ ጌታ ከሰራው ስራ ሁሉ አረፈ እንላለን። አሁን ካረፈ በኋላ ደግሞ ዙሮ ሔዋንን ፈጠረ ስንል ሔዋንን የፈጠራት ሆኖ አይደለም ያስገኛት ነው። በምሳሌ ሲገለጽ አሁን እኔ የሆነ የግድፍት ወጥ የገደፈው የስጋ ወጥ በሆነ ዕቃ ሰርቼ ከሆነ ሰዓት በኋላ ደግሞ በሆነ ዕቃ ብቀንሰው የጾም ወጥ መጣ አይባልም። ያው ነው ወጡ ነው የተቀነሰው። ዕቃው ስለተቀየረ ወይም ደግሞ ከዋናው ዕቃ ስለተቀነሰ አዲስ ወጥ ተሰራ ይባላል። እና ሔዋን ከአዳም ስለተቀነሰች አዲስ ፍጥረት ተፈጠረች አይደለም ማለት ነው። አዲስ ፍጥረት ተፈጠረች ብሎ መናገር አይቻልም። አሁን ልብ በሉ። ከዛስ ሔዋን ከማን ተገኘች ብዬ ብጠይቃችሁ ሔዋን ከማን ተገኘች ብዬ ብጠይቃችሁ አዳም ያለ ሴት ማንን አስገኘ ብላችሁ ነው የምትነግሩኝ? ሴትን አስገኘን። ያለ ሴት ማንን አስገኘ? ሴትን አስገኘ። ያለ ሴት ሴትን። ልብ በሉ። ሚስት የለውም ግን ሴቲቱን ከጎኑ አስገኛት። ያለ ሴት ሴትን አስገኘ ማለት ነው። ስለዚህ በብሉይ ኪዳን እናንተ እኮ የበታች ናችሁ ብለው ረግጠው ከሚያዩባቸው ነገር አንዱ አንቺ ከእኔ የተገኘሽ እንጂ እኔ እኮ ከአንቺ የተገኘሁ አይደለሁም ብለው በጥንተ ፍጥረት ከማን ማንን አስገኘ? በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ከሴት ያለ ራሱን ከሴት ያለ ወንድ እመቤታችን ቅድስት ድንግል ማርያም ወንድን ያለ ወንድ አስገኘች። ልብ በሉ። ስለዚህ አሁን ደግሞ ሴቶች ሔዋን ብላችሁ ጻፉ። እስኪ ሴት የሆናችሁ ሁሉ ሔዋን ብላችሁ ጻፉ። ሔዋን ብላችሁ ጻፉ። ሴቶች ማለት ነው። ችግራል ባለውም ምንም አማራለን። ሔዋን በጣም ጥሩ። ሔዋን አይዟችሁ ሔዋኖች። ሔዋን እግዚአብሔር ይስጥልኝ። ሔዋን ዘመናችሁን ይባርክ። ሔዋን አቤት ሔዋን በጣም ጥሩ። አሁን ሔዋንን ለምን ፈለግካት ካላችሁኝ እመቤታችን ዳግሚት ሔዋን ነው የምንላት። ዳግሚት ሔዋን ሁለተኛዋ ሔዋን ብለን ነው የምንናገር። ስለዚህ ያኛው አዳም ከጎኑ ያለ ሴት ሴትን እንዳስገኘ እችኛይቱ ሔዋን ድንግል ማርያም ደግሞ ያለ ወንድ ወንድን አስገኝታለችና ያለ ወንድ ወንድን ወልዳለችና እኩል ሆን ማለት ነው። እኩል ሆን ማለት ግን ምን ማለት ነው? እኩል ሆን ማለት አንዱ ባንዱ መመካት የለም። አሁንና እንግዲያ መመካቱ እንዴት ነው ካላችሁ በስነ ፍጥረት ብቻ ነው። በስነ ፍጥረት ሴት ሴት ናት፣ ወንድ ወንድ ነው። የስነ ፍጥረት አስለባሏ እንድትገዛ ራሷን ዝቅ እንድታደርግ እንድትታዘዝ በጉባኤ ወጣ አደባባይ እንትን
የተናገረ ያዘዘ ማን ነው? መጽሐፍ ቅዱስ ነው ራሱ ማለት። ይቺ በጣም ይሄ ትልቅ የሚባለው ሐሳብ እርሱ ነው ማለት ነው። ከምንም በላይ በብሉይ ኪዳን የነበሩት በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም አማካኝነት ስለተገኘ ያለ ሴት ማለት ያለ ወንድ ወንድን እርሷ ስላስገኘች ደግሞ ምን ተባለ ማለት ነው? እኩል ሆን ማለት ነው። አሁን እኩል ሆን ማለት ማለት ነው ሴትን በወንዶች በኩል ተፈጥሮ ብቻ ነው። ተፈጥሮን የመነሻ ሐሳቤ ተፈጥሮን መቃወም አይቻልም ስለሆነ ምስጢርም እኮ እንደዛ ነው አይደል? ቢጋባው የሴቷ ጾታ እኮ ከወንዱ የለም፣ የወንዱ ጾታ ከሴቷ የለም። ስለሌለ ይጋባሉ ማለት እኮ ነው አይደል? እንዴት ምስጢሩ እንደዛ ነው። ስለዚህ ይሄ አሁን የመጣው መጽሐፍ ቅዱስን ወደ ኋላ አሽቀንጥሮ ጥሎ እንጢጥ አለች ገብስ እኔ ባወጣሁት ነፍስ አለ ይባላል። ጎመን ገብስ የሚደርሰው መስከረም ላይ ነው። ጎመን ደግሞ ሐምሌ ነሐሴ ነው የሚደርሰው እና ሰኔም ጀምሮ ይደርሳል። እሱ ቡሩክ ነው እና ገብስ በጣም ስትዘር ስትቆላ በመስከረም ደርሳ እኔ ባወጣሁት ነፍስ እንጢጥ አለች ገብስ አለ ይባላል ጎመን እና እያንዳንዱ ሰው እንዲሆን ያደረገው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ወደኋላ ገንጥሎ ጥሎ አዲስ አስተሳሰብ ይዘን መጠናል ማለት መሰረት ሳይኖረኝ ቤት ሰራለሁ እንደማለት ስለሆነ ተገቢ ስርዓት አይደለም። ሴት የሚያምርባት የሴትነትን ጾታዋን እግዚአብሔር የፈቀደላትን ሕግና ስርዓት ይዛ ስትከተል ነው። ወንድም የሚያምርበት የወንድነቱን ነው። አሁን ላይ የምንሰማቸው በጣም አሳዛኝ ዜናዎች አሉ። በተለይ ይህን ንቅለ ተከላ ጾታን መቀየር፣ ወንድ ሆኖ ተፈጥሮ ሴት መሆንን መመኘት፣ ሴት ሆኖ ተፈጥሮ ወንድ መሆንን መመኘት፣ እርካታ ቢስ መሆን ማለት ሁሉን ነገር አድርጎ ገንዘብን ቆጥሮ ከሀገር ውጭም በሮ በፕሌንም ተጉዞ ብዙ ነገር ሞክሮ ሁሉም አላረከው ሲል ጾታ መቀየር ደግሞ ጀምሯል። ጾታውን ቀይሮ ማረካ ሲል ሚያለቅስ ሞልቷል። የሚያለቅስ ማለት እርካታ ቢስ የሆነ እንዲህ አይነት ነገር ተገቢ አይደለም። ተውት፣ ይቅርባችሁ። ምን ኃጢአት ብናለማምዳችሁ ምን ይሰራል? ቅድም ያልነውን እኮ አሁን እዚሁ የገባችሁ ገብቷችኋል። እሱ ተገቢ አይደለም። ስለዚህ ምን እንላለን? በተቻለን አቅምና መጠን እግዚአብሔርን መስለን በተፈቀደልን አቅም መኖር የሐዋርያ ቅዱስ ጳውሎስን መልእክት ማንበብ የሌሎችንም ማንበብ ነው እንጂ እኛ ዝም ብሎ ሴት ወንድ መሆን ነኝ ተገቢ አይደለም። ሊሆን አይችል ወንድም ሴት መሆን ነኝ ተገቢ አይደለም። ሁሉም የየራሱን ጾታ አክብሮና ጠብቆ መያዝ ይጠይቃል። ከማንም መመድ ነው ማለት ነው። እንደው ከዚህ ጋር አብረው ቢመልሱልና አንድ ያነሱት ሀሳብ ነበረና ኢቨን ኢፍ አይደለም በውጭ ሆኖ እያወሩ ነበርና እንደው በባልና በሚስት መካከል መደፋፈር የሚለው ነገር እንደው የእሷ ፍቃድ የሚለውን ነገር እናስቀምጠዋለን፣ ግን በሩድ አድርጎ ማስቀመጥ ልክ ነው ወይ? እስኪ እዚህ ጋር ሀሳብ ይስጡ። በነገራችን ላይ አሁን እኔ አንድ ነገር ምን ያሳዝናል ብትሉኝ እኔ በዘመኔ ፍልሃተ ሜሮን የሚባልና የሊቀ ጳጳስ ቆብ እንዴት እንደሚሰራ አይቻል አውቅም። በዘመኔ ስኖር ፍልሃተ ሜሮን ማለት ሊቃነ ጳጳሳቱ ተሰብስበው በመንበረ ጸባዖት ወይም ደግሞ በፓትርያርኩ ግቢ ተሰብስበው ስርዓተ ጸሎት ካደረሱ በኋላ ሰው የሚታተምበት ከጥምቀት በኋላ የሚከብርበት ንዋየ ቅድሳት የሚከብሩበት እንደገና ደግሞ በሌላ በኩል ምንድነው ይሄ አዲስ ቤተክርስቲያን ሰው ራሱ እኛ ሰው ክርስቲያን ለመሆናችን የምንታተምበት ማህተም እርሱ ቅባ ሜሮን ይባላል። ይህ ፍልሃት ሲደረግ ነው አይቼ ማውቅ የነበረ መጦ ነው በብልቂያት ሆኖ ሲፋፈል ነበር ማውቅ እንጂ እሱን ሚዲያ ላይ አወጣሁት አይቼ ደንግጫለሁ። ምስጢር የሚባል ነገር ግን በቃ ቀረ ማለት ነው ብሎ ውስጥ ይሄ ማለት ነው። በአንጻሩ ደግሞ የሊቀ ጳጳስ ቆብ የት እንደሚሰራ ምን እንደሚሆን አይቼ አላውቅም። እኔ ሰለም ልብስ መሆኑ ለኔ ጠፋኝ ማለት አይደለም፣ ግን የሆነ ክብር አለው ደንገጥ የሚያደርግ የአባቶቻችን አስኬማ። አሁን የሆነ ጊዜ ላይ ሚዲያ ላይ ያየው ነበረ እንዴት እንደሚሰሩት ውስጡ ምን እንደሚሞሉት በቃ ማለት ምስጢር የሚባል ነገር ጠፍቷል። ድሮ ላይ በቃ ቤተ መቅደስ ላይ ስለሚፈጸመው አገልግሎት በግብር መቅደስ የሚገቡት ብቻ ነበር የሚያውቁት። አሁን ላይ መቅደስ ውስጥ ምን እንዳለ በመጋረጃ ተሸፍኖ የእግዚአብሔር ቅዱስ ሥጋና ክቡር ደም ሕያው የሆነ ለካህናት ብቻ የተሰጠ ምስጢር፣ ነገር ግን ሁሉ ደግሞ እነሱ የሰውቱን መስዋዕት የሚቀበለው መሆኑ ጌታ በመስቀል ላይ ያለ እኮ እነ ዮሐንስ እያዩት ነበረ። ሌላው ሰው ዓለም ግን አላየውም። ለምን ከተባለ ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ አለቶች ተሰነጣጥቀዋል። እንዲያ በነበረበት ጊዜ ስለሆነ አላዩትም። ለምንድነው ምስጢሩ ሲባል የመቅደሱን አገልግሎት ከካህን ውጪ
ሆናል ማለት ነው። በቃ ያ ድርጊት ለልጅ መውለጃ ከፍቶት ከጾር ለመዳኛ ከመሆኑ አልፎ ለዝሙት እንዳደረግነው ተረድተነዋል ማለት ነው። እና ይህ ምስጢር ምንድን ነው ካላችሁኝ እያንዳንዳችን ቅጥነተ ህሊና የሚባለው የሚመረምር የሚያስብ የሚያስተውል የሚባል ህሊና ከብዙዎቻችን ልቡን አርቋል። ከዚህ አንጻር ቀደም ሲል ስገልጸው እንደነበረ የማያሳፍረው እንኳን የሚያሳፍረን ሆኖ ያየንበት ምስጢር ምንድነው? አጠቃቀሙን ስርዓተ ቢስ ስለሆን ነው። እና እንኳን ይቅርና በህግ ደረጃ አውጦ የሆነ ለክስ ማቅረብ ይቅርና ሚስት ለባል ሐሳቤ በጣም ግልጽ ነው። ያለ ፈቃዴ እኮ እንደዚህ ያደረከኝ ብላ እንኳን እንድትነግረው ያለ ፈቃዴ እኮ እንደዚህ ያደረክሽኝ ብሎ እንኳን እንዲነግራት የሚገባ አልነበረም። ዛሬ አይታችሁ ከሆነ ስርዓተ ዝሙት በቃ ራሱን የቻለ ትምህርት ቤት ሆኗል። እኔ ኮሌጅ ሊመሰርቱለት የሚመስሉ ግለሰቦች አሉ።